የላቲን አሜሪካ ጳጳሳት በመሬት መንቀጥቀጥ ከተጎዱ የኮሎምቢያ ሕዝብ ጋር ያላቸውን አብሮነት ገለጹ። በኮሎምቢያ በተከሰተው ከፍተኛ የመሬት መንቀጥቀጥ ከ130 በላይ ሰዎች ሕይወታቸው ያለፈ ሲሆን 600 የሚሆኑ ሰዎች በአደጋው መጎዳታቸው ተገልጿል። በዚህም የላቲን አሜሪካ ጳጳሳት በኃይለኛው የመሬት መንቀጥቀጥ ለተጎዳችው ኮሎምቢያ ጸልየው ከአገሪቱም ሕዝብ ጋር ያላቸውን አብሮነት ገልጸዋል። የአርጀንቲና ጳጳሳት ከኮሎምቢያ ቤተክርስቲያንና ሕዝብ ጋር ቅርበትና አብሮነት እንዳላቸው ገልጸው ለኮሎምቢያ ጳጳሳት ጉባኤ ፕሬዝዳንት ሊቀ ጳጳስ ፍራንሲስኮ ሃቪየር ሙኔራ በላኩት ደብዳቤ በኮሎምቢያ በደረሰው አደጋ ለተጎጂዎችና ለቤተሰቦቻቸው የተሰማንን ሐዘን እንገልጻለን። በዚህ አስቸጋሪ ወቅት የተጎዱትን ሁሉ በጸሎታችን እናስባለን። ለሚሰቃዩት መጽናናትን፣ ጥንካሬንና የዚህን አደጋ መዘዝ ለሚጋፈጡ ደግሞ ተስፋን እንዲሰጠን ጌታን እንጠይቃለን ሲሉ አጽንኦት ሰጥተዋል። የፔሩ ጳጳሳት ከኮሎምቢያ ሕዝብና ከኮሎምቢያ ካቶሊክ ቤተክርስቲያን ጋር ልባዊ ቅርበትና አብሮነት እንዳላቸው ገልጸው ጭንቀት ውስጥ ያሉትን ቤተሰቦችና በተለይም የሚወዷቸውን ያጡትን በጸሎታችን እናስባለን። ጌታ የሞቱትን በገነት እንዲቀበል ለቤተሰቦቻቸውን መጽናናትንና ጥንካሬን እንዲሰጥ እንለምናለን ሲሉ አጽንኦት ሰጥተዋል። የሜክሲኮ ጳጳሳት በበኩላቸው ከተጎዱት ቤተሰቦች ጋር ያለንን ቅርበትና አብሮነት እንገልጻለን። በዚህ አስቸጋሪ ሰዓት ጭንቀት ውስጥ ላሉት ጌታ ጥንካሬንና ተስፋን እንዲሰጥ በነፍስ አድንና በእርዳታ ስራዎች ላይ ተሰማርተው ላሉትም በረከቱን እንዲያወርድ እንለምናለን። እመቤታችን ቅድስት ድንግል ማርያም ከኮሎምቢያ ሕዝብ ጋር አብራቸው ትሁን፣ በንጽህና መጋረጃዋም ትሸፍናቸው በማለት አብሮነታቸውን ገልጸዋል። የቺሊ ጳጳሳት ጉባኤም በኮሎምቢያ ለደረሰው የመሬት መንቀጥቀጥ አደጋ መጽናናትን ተመኝተው የሚወዷቸውን ላጡ ቤተሰቦች፣ ለቆሰሉና በዚህ አደጋ ለተጠቁ በጸሎት አብሮነታቸውን እንደሚያሳዩ በመግለጽ በጌታ መሰዊያ ፊትም ሁል ጊዜ በጸሎት እንደሚያስቧቸው አረጋግጠዋል።